በጣም የተወደዳችሁ የስፖርት 365 ዝግጅታችን ነው። የሻምፒየንስ ሊጉ ተመልሷል። ዛሬና ነገ ጨዋታዎች ይደረጋሉ። ስለነዚህ ጨዋታዎች እናወራለን። አርሰናል እድለኛ ነው ወይም ስንል እንጠይቃለን። አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። ዛሬና ነገ የሻምፒየንስ ሊግ ጨዋታዎች ይደረጋሉ። የሻምፒየንስ ሊጉ እንግዲህ ትልቅ ተገማች በሊግ ፌዙ ምንም ሳይሸነፍ በአንደኝነት ያጠናቀቀው አርሰናል ነው። እንግዲህ በኦፕታ ፓወር ራንኪንግ መሰረት የዚህን ውድድር ዘመን የሻምፒየንስ ሊግ ዋንጫ የማሸነፍ ትልቅ እድል አለው ተብሎ ግምት የተሰጠው ቡድን አርሰናል ነው። እንግዲህ በፕሪሚየር ሊጉ ከ2004 በኋላ ሻምፒየንስ ሊጉን ለማንሳት የሚያደርገው ጥረት አለ። የካራባኦ ካፕ ፍጻሜ ላይ ነው። በኤፍኤ ካፕም ቢሆን በጣም ምቹ የሆነ ድልድል ነው የገጠመው። ከዚህ መነሻ ለአራት ዋንጫዎች የሚሄድ ለአራት ዋንጫዎች የመገስገስ እድል እንዳለው ይታመናል። በእርግጥ አራቱንም ማሳካት ያለው ክብደት እንዳለ ሆኖ ደጋፊዎች ከነዚህ ዋንጫዎች መካከል የትኞቹን ትመርጣላችሁ ቢባል ምናልባት በቅደም ተከተል የፕሪሚየር ሊጉን ቀዳሚ የሻምፒየንስ ሊጉን ደግሞ ተከታይ እንደሚያደርጉ ምንም ጥርጥር የለውም። ለማንኛውም ግን እንዳልኩት በኦፕታ ፓወር ራንኪንግ መሰረት አርሰናል ቅድሚያ ግምት የተሰጠው ክለብ ሆኗል። ግን ደግሞ በዚህ የፉክክር ታሪክ በሻምፒየንስ ሊግ ታሪክ በጣም ብዙ ጨዋታዎችን በሻምፒየንስ ሊግ አድርጎ ዋንጫ ያልወሰደው ቀዳሚ ክለብ አርሰናል ነው። እንግዲህ በሻምፒየንስ ሊጉ ያለ ዋንጫ በተደረጉ ጉዞዎች 219 ጨዋታ አድርጓል እና ይሄ ዋንጫ ሳይወስድ በጣም ብዙ ጨዋታዎች በሻምፒየንስ ሊግ ያደረገ ክለብ በሻምፒየንስ ሊግ ብዙ ጨዋታዎች ያደረገ ክለብ ያስብለዋል አርሰናልን። ምናልባት እዚህ ዝርዝር ውስጥ ልናነሳቸው የምንችላቸው ብዙ ጨዋታ አድርገው ዋንጫ ያልወሰዱ ክለቦች ዝርዝር ውስጥ ልናነሳቸው የምንችላቸው ሌሎች ቡድኖች አርሰናል 219 ጨዋታዎች ምንም የሻምፒየንስ ሊግ ዋንጫ ያላነሳ፣ አትሌቲኮ ማድሪድ 186 ጨዋታዎች፣ ከዛ በኋላ ዳይናሞ ኪየቭ፣ ጋላታሳራይና ኦሎምፒያኮስ ናቸው። ስለዚህ በየሊጋቸው በትልልቅነት ከሚነሱ ወይ ደግሞ እንደው በታሪክ ትልቅ የነበሩ ብዙ ዋንጫ በማንሳት የሚታወቁ በሚጫወቱት ብራንድ እግር ኳስ ብዙ ደጋፊ ያፈሩ ክለቦች መካከል በትልቁ ሊነሳ የሚችለው ዋንጫ ያልወሰደ ክለብ አርሰናል ነው። ፓሪስ ሳን ዠርማ ምናልባት ከአዳዲሶቹ ባለሀብቶቹ ጋር ተያይዞ እዚህ አርሰናል ብራኬት ውስጥ ይገባ ነበር ባለፈው የውድድር ዘመን የሻምፒየንስ ሊጉን በማንሳት ግን እዚህ ጋር አርሰናልን አስቀርቶታል። እንዳልኩት በደረጃ ልናስቀምጥ ከቻልን አትሌቲኮ ማድሪድ ነው እንግዲህ ሁለተኛ ደረጃ ላይ ልናስቀምጥ የምንችለው። ግን ደግሞ አትሌቲ የአርሰናል አይነት የተለየ እግር ኳስ መልክ የለውም ወይ ደግሞ በዘመናት ውስጥ አርሰናል በሚጫወትበት መንገድ የሚጫወት አልነበረም። በአርሰናል ልክ ዋንጫዎችንም የሚያነሳ አልነበረም። በእርግጥ ከዲየጎ ሲሞኔ ጋር በጣም ስኬታማ ቡድን ነው። ይሄ ቡድን አሁን መልኩ ተቀያይሯል። እንደ ከዚህ ቀደሙ ብዙ ጎሎች የማይገቡበት መሆኑም ቀርቷል። ብዙ ጎሎች ኮንሲድ የሚያደርግ ቡድን እየሆነ ጭምር ነው ያለው አትሌቲኮ። ስለዚህ አርሰናል ይህንን በርደን ከላዩ ላይ ለማራገፍ ጭምር ነው የሚጫወተው። እንግዲህ የሊጉን ፌዝ በቀዳሚነት ማሸነፉ ይታወቃል። በዚህም ምክንያት እንግዲህ የአውሮፓ ሻምፒየንስ ሊግን የማንሳት ቅድሚያ ግምት ተሰጥቶታል እና በኦፕታ ሱፐር ራንኪንግ ሲሙሌሽኖች አርሰናልና ባየር ሚኒክ ናቸው አንደኛና ሁለተኛ ሆነው የተቀመጡት እና ይሄ በነገራችን ላይ ከበቀደሙ የኳርተር ፋይናል ድሮ በኋላ ደግሞ ጨምሯል። የአንዳንዶቹ ደግሞ ቀንሷል። ተጋጣሚዎቻቸው መንገዳቸውን ታሳቢ በማድረግ ማለት ነው እና ያው ባየር ሌቨርኩሰን እና አርሰናል የሚገጥመው ነገ በሚደረግ ጨዋታ ትልልቆቹን ቡድኖች እንደ ባየርን፣ ሪያል ማድሪድ፣ ማንቸስተር ሲቲ፣ ሊቨርፑል እና ፓሪስ ሳን ዠርማ አይነት ቡድኖች ማስወገድ ችሏል። ስለዚህ ወደ ፍጻሜው ለመሄድ በሚደረግ ግስጋሴ ውስጥ የኋለኛው ምዕራፍ ላይ ካልሆነ በስተቀር በቶሎ የሚገጥሙት ጠንካራ ቡድኖች የሉም። በዚህም ምክንያት ግምቱ ከፍ ብሏል። ባየር ሚኒክ የውድድር ዘመኑን ሲጀምር 8ኛ ፌቨራይት ሆኖ ነበር የጀመረው። ይህንን ዋንጫ የማንሳት 8ኛው ተገማች ሆኖ እና 4.3 በመቶ ብቻ ነበር ለባየር ሚኒክ የተሰጠው እድል። ይሄ ደግሞ የሆነበት ዋነኛው ምክንያት በሊግ ፌዙ ባየር ሚኒክ ከሚገጥማቸው ቡድኖች ጥንካሬ መነሻ ነው እና ይህንን ታሳቢ በማድረግ ዝቅ ያለ ግምት ነበር የተሰጠው። ከዛ በኋላ ግን በአርሰናል ካልሆነ በስተቀረ በማንም አልተሸነፈም። በእርግጥ ያነከሰባቸው የተቸገረባቸው ጨዋታዎች ነበሩ። ግን በሊጉ ፌዝ የተደረጉ ሌሎች ጨዋታዎችን ሁሉ ከአርሰናል በተረፈ በማሸነፍ ሁለተኛው ፌቨራይት ቡድን ሆኗል። በኦፕታ ሱፐር ራንኪንግ መሰረት እንግዲህ ለአርሰናል ሻምፒየንስ ሊጉን የማሸነፍ 26.7 በመቶ ድርሻ ለባየር ሚኒክ ደግሞ 16.4 በመቶ ድርሻ ሰጥቷል ማለት ነው የኦፕታ ራንኪንግ።
የፕሪሚየር ሊጉ ቡድኖች ሊቨርፑል 11.4 በመቶ የማሸነፍ እድል ተሰጥቶታል። ማንቸስተር ሲቲ 11.1 ከሊቨርፑል በመጠን የቀነሰ እንግዲህ የሶስተኛና አራተኛ ፌቨራይት ሆነዋል፣ ተገማች ሆነዋል ማለት ነው። ሪያል ማድሪድ እንግዲህ ግምቶች በጣም ዝቅ ካረጓቸው ክለቦች አንደኛው ነው። ምክንያቱ ደግሞ የሚገጥመው ማንቸስተር ሲቲን ነው። ያው ማንቸስተር ሲቲ እና ሪያል ማድሪድ በቅርብ ጊዜ እንደዚህ ባለው ምዕራፍ ደጋግመው እንደሚገናኙ እናውቃለን። ከዚህ ቀደም ማድሪድ እንደዚህ ባለው ምዕራፍ በሊጉ ደካማ እንኳን ቢሆን በርትቶ ይታያል። የዚህ የውድድር ዘመኑ ማድሪድ ግን በጣም ብዙ ጥያቄዎች የሚነሱበት ነው እና ሁለተኛው የውድድር ዘመን አሰልጣኛቸው ላይ ነው ያሉት ሻቪ አሎንሶን ካሰናበቱ በኋላ ከዛ ደግሞ ወደ ኖክአውት ስቴጅ ለመምጣትም በፕሌይኦፍ ቤኔፊካ ማሸነፍ ነበረባቸው እና የዚህን ሲዘን የሻምፒየንስ ሊግ ዋንጫ የማንሳት ቅድሚያ ግምቱ እንደ ሌሎች ክለቦች ሊሰጣቸው አልቻለም። ይልቁን የዚህ የውድድር ዘመን የሻምፒየንስ ሊግ ዋንጫ የማንሳት አቅማቸው ተብሎ በኦፕታ ሱፐር ኮምፒውተር ሲሙሌሽኖች የተገመተው 1.9 በመቶ ብቻ ነው ተብሎ ነው እና 11ኛው ፌቨራይት ቡድን ያደርገዋል ወይ ደግሞ የሻምፒየንስ ሊጉን ዋንጫ ሊያነሱ ከሚችሉ ቡድኖች ተርታ ሲሰለፍ 11ኛው ሆኖ ይገኛል በዚህ ኦፕታ ሱፐር ኮምፒውተር ሲሙሌሽን መሰረት ማለት ነው እና ይሄ ማድሪድ የመጣበትን ብቻ ሳይሆን ከዚህ በኋላ የሚገጥማቸውንም ቡድኖች ታሳቢ በማድረግ የተሰራ ነው። ይልቁን የላሊጋ ተፎካካሪዎቻቸው ባርሴሎናዎች በተሻለ መንገድ ሬት ተደርገዋል። የዚህን የውድድር ዘመን የሻምፒየንስ ሊግ ዋንጫ የማንሳት ንጻሬ ከማድሪድ በተሻለ መንገድ አግኝተዋል። 9.7 በመቶ ይህንን ዋንጫ ያሳካሉ የሚል እምነት አለ። ምክንያቱም ባርሴሎና በሊጉ መሪ ነው፣ በሻምፒየንስ ሊጉም ካሳየው መነቃቃት አንጻር ማለት ነው። ወደ እንግሊዝ ክለቦች ከተመለስን 6 የእንግሊዝ ክለቦች እንግዲህ 16 ውስጥ አሉ። ከዚህ መካከል ቸልሲ አንደኛው ነው። ቸልሲ 6.4 በመቶ ይህንን ዋንጫ የማሳካት እድል አለው ተብሏል። ኒውካስል 3.6 በመቶ፣ ቶትናም 0.7 በመቶ ማለት ነው እና እንግዲህ የኦፕታ ሱፐር ኮምፒውተር ግምት ነው ይሄ። የፕሪሚየር ሊጉን ቡድኖች በዚህ ልክ የገመተው ለምንድን ነው የሚል ጥያቄ ልናነሳ እንችላለን። የፕሪሚየር ሊጉን ቡድኖች የሻምፒየንስ ሊግ ዋንጫ የማንሳት ንጻሬ በጥቅሉ እንደ ሊግ 59.9 በመቶ ነው ብሎታል ሲሙሌሽኑ። ይሄ ደግሞ የሚሆን ከሆነ በነገራችን ላይ የፕሪሚየር ሊጉ ክለቦች ካለፉት 8 የሻምፒየንስ ሊግ ዋንጫዎች 4ቱን እንዲያሸንፉ ይሆናል ማለት ነው። ሊቨርፑል 2018-19፣ ቸልሲ 2021፣ ማንቸስተር ሲቲ ደግሞ 2022-23 ላይ ስለወሰዱ የፕሪሚየር ሊጉ ቡድኖች እንደ ቶትናም ያሉ እንደ ኒውካስል ያሉ በሊጉ ቢቸገሩ እንኳን በሻምፒየንስ ሊግ ግን የተለየ ጥንካሬ አሳይተዋል። እንደ ቦዶ ግሊምት አይነት ሰርፕራይዝ ያደረጉን ቡድኖች አሉ በዚህ የውድድር ዘመን። እንግዲህ ማንቸስተር ሲቲ እና አትሌቲኮ ማድሪድን በመጨረሻ ጨዋታዎቹ አሸንፈዋል። ለነገሩ የሴሪያውን መሪ ኢንተር ሚላንን ከውድድር ያስወጣውም ጭምር ይሄ ኖርዌይ ክለብ ነው እና በሻምፒየንስ ሊጉ ምናልባት የተለየ ሰርፕራይዝ ሊያሳዩን ከሚችሉ ቡድኖች መካከል እነዚህ ናቸው ተብሎ ተጠቅሷል። እንግዲህ ዛሬና ነገ ነው ጨዋታዎቹ የሚደረጉት። በጣም በጉጉት የሚጠበቁ ጨዋታዎች አሉ፣ የተለመዱ ከሚመስሉት ፊክስቸሮች ጭምር ማለት ነው። ከዛ ውጭ ግን እንደው እነዚህን ቡድኖች በተመለከተ የቱ ቦታ ነው የሚቀመጡት፣ ደረጃቸውስ ምንድን ነው የሚለው እንግዲህ በኦፕታ ሱፐር ኮምፒውተር ሲሙሌሽኖች መሰረት በተለየ መንገድ ተቀምጦ ላሳያችሁ ሞክሬያለሁ። ከዛ በተለየ ግን እንደው ቡድኖቹን በተመለከተ ያለው ራንኪንግ አቋማቸውን ብቃታቸውን ታሳቢ ያደረገ ከሆነ ከ1 እስከ 16 ያሉትን ቡድኖች በመደዳ ለማስቀመጥ እንሞክር። እንግዲህ ቀዳሚ ግምት የተሰጠው አርሰናል ነው። ያው በፕሪሚየር ሊጉ እንደው ከተጋጣሚዎቹ እንደ ከዚህ ቀደም አለመሆን መነሻ ወይ ደግሞ ከተፎካካሪዎቹ ባህሪ መነሻ አርሰናል የነጥብ ልዩነቱን ከዚህም በላይ ሊያሰፋ ይገባ ነበር ብለው የሚያስቡ ደጋፊዎችና ተንታኞች አሉ። ግን ደግሞ ሲቲ እስኪጫወት ድረስ በ7 ነጥብ ልዩነት ሊጉን መምራት ጤናማ የሚባል መሪነት ነው። ይህንን አስጠብቆ በተለይ ከኢትሃዱ የሲቲ ጨዋታ በፊት መጓዝ የሚችል ከሆነ ሲቲ ላይ የሚፈጥረው ጫና አለ። በዛ መካከል ደግሞ ሲቲ ላይ ምን እንደሚፈጠርም ጭምር አይታወቅም። ስለዚህ በጣም ጥሩ መንገድ ላይ ያለው ብሎ መናገር ይቻላል። በአራቱም ፉክክሮች ውስጥ አለበት። በትልቁ ግን ከ5ቱ የአውሮፓ ትልልቅ ሊጎች የዚህ የውድድር ዘመን ጠንካራ ቡድኖች ተርታ በተለያዩ መመዘኛዎች አንደኛ ሆኖ ይቀመጣል እና በ5ቱ የአውሮፓ ትልልቅ ሊጎች እንግዲህ አሁን በአውሮፓ መድረክ ያልተሸነፈው ቡድን ሆኖ ነው እዚህ ደረጃ ላይ የተገኘውና አንደኛ ደረጃ ላይ ተቀምጧል። እንግዲህ አርሰናል የሚጫወተው እግር ኳስ ለብዙዎች ጥያቄ የሚያስነሳ ሊሆን ይችላል፣ ወይ ደግሞ የከዚህ ቀደሙን አርሰናል አይመስልም ሊባል ይችል ይሆናል። ግን ደግሞ ያሉበትን ደረጃ በተመለከተ ደጋፊዎቻቸውና ተጫዋቾቻቸው አሰልጣኙም ምንም ጥያቄ የላቸውም እና
ለሚጠይቋቸው ሰዎች ሁሉ የተቀመጡበትን ደረጃ ማሳየት የሚችሉበት ጊዜ ላይ ነው ያሉት። በተለይ ተከላካይ መስመራቸው በፍጹም የሚነካ የሚደፈር አይነት አይደለም። በአንዳንድ አጋጣሚዎች እንዳየ ነው 101 ጎል አስቆጥረዋል እና በ2025/26 የውድድር ዘመን የተቆጠረባቸው የጎል መጠን 31 ነው በ46 ጨዋታዎች። ስለዚህ ይሄ ቡድን ጨዋታዎችን ለማሸነፍ ከዚህ የበለጠ ማስቆጠር ነበረበት ብለው የሚከራከሩ ሰዎች ቢኖሩ እንኳ ያስቆጠረ የጎል መጠን ጥቂት አይደለም። ከዛ ውጭ ግን የሚቆጠርበት በጣም በመጠን ያነሰ ነው እና የቆሙ ኳሶችን የሚጠቀሙበት መንገድ እንዳልኩት ደግሞ ጠንካራ የተከላካይ መስመራቸው በአውሮፓ መድረክ ያለ ሽንፈት እንዲጨርሱ አድርጓቸዋል። ከዛ ደግሞ እንደዚህ ባሉት አጋጣሚዎች ችግር ፈቺ ሆነው የሚመጡ ተጫዋቾችም ጭምር አሏቸው እና አሁን በዚህ ወሳኝ ጊዜ ለመጨረሻው ረኒን ዝግጁ እንዲሆኑ የሚጠብቋቸውና በመጨረሻዎቹ ጨዋታዎች ትልቅ ኮንትሪቢዩሽን ይኖራቸዋል ብለው የሚያስቧቸው ተጫዋቾች አሉ። ሃቨርትዝ ተመልሶላቸዋል። ከኦዴጋርድ በጣም ብዙ የሚጠብቁበት ጊዜ ነው። የቡካዮ ሳካም ሲዝን እንደው ቀላል የሚባል አልነበረም። በተለያዩ ጊዜያቶች ሲወጣ ሲገባ ስለተጫወተ ዮኬሬሽን የሚመጥኑ ወይ ደግሞ ለዮኬሬሽ ተስማሚ ጨዋታዎች ከሊጉ ይልቅ በአውሮፓ መድረክ ነው ያሉት ይባላል። ስለዚህ እነዚህ የአውሮፓ መድረክ ጨዋታዎች ላይ እንዲጎላ ኤክስፔክት ይደረጋል። ሌሎችም በእነዚህ ትልልቅ አጋጣሚዎች የሚጠበቁ ተጫዋቾች አሏቸው እና ምናልባት በአራት ዋንጫዎች ወይ ደግሞ በአራት ፉክክሮች መጫወት ወደኋላ ካላስቀራቸው በስተቀረ በዚህ የውድድር ዘመን እንግዲህ ግምቱም ራንኪንጎቹም ይሄ በሰዎች አይንም ሆነ በኮምፒውተሮች ምዘና አርሰናል ቀዳሚው ቡድን ሆኗል። በተለይ ደግሞ የሚገጥመው አሁን ባየር ሊቨርኩሰንን መሆኑ ባየር ሊቨርኩሰንን የሚያሸንፍ ከሆነ ደግሞ የቦዶ ግሊምትንና የስፖርቲንግ ሊዝበንን አሸናፊ የሚገጥም መሆኑ በተለያዩ መመዘኛዎች አርሰናል ከፊት እንዲቀመጥ አድርጎታል። የኦፕታ ግምት ከነዚህ ጨዋታዎች በኋላ የመጨረሻዎቹን አራት ቡድኖች የመቀላቀል እድሉን 56%፣ ከዛ በኋላ ደግሞ ፍጻሜ መድረሱን ደግሞ 43% አድርጎታል። ባየር ሚኒክ ነው ሁለተኛ ደረጃ ላይ የሚቀመጠው። አራት ውስጥ የመግባት እድሉ ከአርሰናል ዝቅ ብሎ 49%፣ የማሸነፍ እድሉ ደግሞ 32%፣ ፍጻሜ ላይ መድረስ እድሉ ደግሞ 32% ነው ተብሏል። እንግዲህ ሁለተኛ ደረጃ ላይ ያለው ባየር ሚኒክ ነው ብለናል። ያው አርሰናልን ተከትሎ እዚህ ራንኪንግ ላይ የተቀመጠው ቡድን ከ17 የቡንደስሊጋ ጨዋታዎቹ 15ቱን አሸንፏል። ምንም ሽንፈት አልገጠመውም። በኤሚሬትስ በአርሰናል 3-1 ከተሸነፈበት አጋጣሚ ውጭ ስለ ሽንፈት ከባየር ሚኒክ ጋር ማንሳት አንችልም በዚህ ውድድር ዘመን። በእርግጥ ከስፖርቲንግ ሊዝበን፣ ፒኤስቪ አይንድሆቨን አይነት ቡድኖች ጋር ሲጫወቱ የሆነ አይነት መንገዳገር ነበር። ኦግስበርግና ሃምበርግን በሊጉ ፈትነዋቸዋል። ግን ደግሞ የቪንሰንት ኮምፓኒ ቡድን በጣም ግሩም ግስጋሴ ላይ እንዳለ መናገር ይቻላል። ለዚህ ነው ሁለተኛ ፌቨራይት ሆኖ የተቀመጡት። ሶስተኛ እንግዲህ ማንቸስተር ሲቲ ነው እዚህ ዝርዝር ውስጥ ሊቀመጥ የሚችለው ቡድን። እንደ ዶናሩማ አይነት ግብ ጠባቂ ያለው፣ እንደ ሃላንድ አይነት ጨዋታ የሚያሸንፍ፣ እንደ ሴሚዮን አይነት ጨዋታ ቀያሪ በጥር የተዘዋወረ፣ እንደ ሼርኪ የማይገመት፣ እንደ ዶኩ አይነት ደግሞ ከተጠባባቂ ወንበር ላይ ተነስቶ ምንም ሊፈጥር የሚችል አይነት ተጫዋች አላቸው። ይሄ ማንቸስተር ሲቲ ቡድን የቀደሙትን የጓርዲዮላ ቡድኖች አይመስልም። ግን ደግሞ አሁንም አራት ፉክክሮች ውስጥ አለበትና ማንቸስተር ሲቲን ኦቨርሎክ ማድረግ አይቻልም። ልክ ቅድም ስለ አርሰናል እንዳልነው ሁሉ በተለይ የሚገጥመው ማድሪድን መሆኑ ማድሪድ እንዴትም ያለ መጥፎ ጊዜ ላይ ቢሆን የሆነ ፈተና መስጠት የሚችል አይነት ነውና በባህሪው ወይ ደግሞ እንደዚህ ያለ ጊዜ አፈርልሶ የሚነሳ ነውና የማንቸስተር ሲቲን የሊግና የሌሎች መድረክ ፉክክሮች እንዳይጎዳው ያሰጋል። ከዛ በተረፈ ግን ማንቸስተር ሲቲ ከማድሪድም ጋር በሚያደርገው ጨዋታ ቀዳሚ ተገማችን የማሸነፍ እድሉ በይበልጥ የሚሰጠው ቡድን ማንቸስተር ሲቲ ነው እና ባለፉት ሁለት የውድድር ዘመናት በሪያል ማድሪድ ቆስለዋል፣ በሪያል ማድሪድ ተጥለዋል። አሁን ግን የቡድናቸውን ባህሪ ሞሮፍ ለእንደዚህ አይነት የኖካውት ጨዋታዎች የተሰራ የሚመስል ነው። ከሳጥን ሳጥን ለሚደረጉ ሩጫዎች የተዘጋጀ ለእንደዚህ አይነት ጨዋታዎች የተሰራ ቡድን ነው እና በዚህ ምክንያት ከሁለቱ ቡድኖች ድልድል በኋላ በመጠኑ የሲቲ ይህንን ጨዋታ የማሸነፍ መቶኛ ወይ ደግሞ ማንቸስተር ሲቲ ሪያል ማድሪድን ጥሎ ወደ ቀጣዩ ዙር የሚሄድ መቶኛው ከፍ ብሏል። ትልቁ ችግር ሪያል ማድሪድን ካሸነፈ በኋላ ደግሞ መንገዱ ላይ የሚገጥማቸው ቡድኖች ጥንካሬ ነው። ሌላኛው እንግዲህ ሲቲን ተከትሎ የተቀመጠው ቡድን ባርሴሎና ነው። ባርሴሎና
የማጥቃት አቅሙ በተለይ ደግሞ በሻምፒየንስ ሊግ እግር ኳስ እንዳየ ነው በጣም የሚያስደንቅ ነው። ያማል አለው፣ ራሽፎርድ፣ ፈርሚን ሎፔዝ በተለይ በሻምፒየንስ ሊግ በጣም ጥሩ የተጫወቱ ናቸው። ራፊኒያ ተመልሶላቸዋል። ሌቫንዶቭስኪና ፌራን ቶሬዝ ጥያቄ ምልክት የምናስቀምጥባቸው ነገሮች ቢኖሯቸውም በቅርቡ ግን ደግሞ እድሎች ሲያገኙ ከመቀየር አንጻር ሁልጊዜ የማይታመኑ አይደሉም እና የባርሴሎና የማጥቃት አቅም ለተጋጣሚዎቻቸው ሁሉ በጣም ፈተና እንደሚሆን ይታመናል። የፔድሪና የፍሬንኪ ዲዮንግ ደግሞ የአማካይ ክፍል የላቀ ሚና ይጠበቃል። የባርሴሎና ትልቁ ችግር ተደርጎ የሚታየው የተከላካይ መስመሩ ነው። በ8 የሻምፒየንስ ሊግ ጨዋታዎች 14 ጎል ተቆጥሮበታል ይሄ የተከላካይ መስመር እና አብዛኞቹ ቡድኖች ከባርሴሎና ጋር ሲጫወቱ ይሄንን የባርሴሎና ወደ ላይኛው ሜዳ ተጠግቶ መጫወት ወይ ደግሞ የባርሴሎናን ሃይላይን በምን አይነት መንገድ እንስበረው፣ በምን አይነት መንገድ የባርሴሎናን ድካም እናጋልጠው የሚለውን እየተካኑት የመጡ ይመስላል እና ለእንደዚህ አይነቱ ነገር ደግሞ ኒውካስል በጣም ትልቅ ፈተና ሊሰጣቸው ይችላል። እንግዲህ የኒውካስል አጫወት በባህሪው ያው አንደርዶግም ሆኖ ስለሚጫወት በዛ ላይ ፕሪሚየር ሊግ ቡድን ነው እና በባህሪው ይህንን ባርሴሎና ሊያጋልጥ የሚችልባቸው ግብአቶች አሉትና በመጀመሪያው ዙር ጨዋታም ይህንን እነዛ ጎሎች ተቆጥረውበት ከመጎዳቱ በፊት አሳይቷል እና በጣም ጥንቃቄ የሚፈልግ ይመስላል። እንግዲህ ከኒውካስል ጋር የሚያደርጉት ጨዋታ ያው ብዙ አይነት መልክ አለው። ሰርቦ ቢሮብሰንን የሚያስታውሱበት ሁለቱም ቡድኖች ትልቅ አጋጣሚ ይመስላል። 5ኛ ደረጃ ላይ የተቀመጠው ሊቨርፑል ነው። ሊቨርፑል ኢንተር ሚላንን፣ ማርሴይንና ካራባግን አሸንፎ ነው የሊግ ፌዙን ያጠናቀቀው እና 10 ጎሎች አስቆጥሯል። በእነዚህ 3 ጨዋታዎች ምንም ጎል አልተቆጠረበትም እና ለተጋጣሚዎቹ በኤክስፔክትድ ጎልስ መለኪያ ሲመዘን የሰጠው እድል የሚበለጠው በአርሰናል ብቻ ነው ወይ ደግሞ ይሄ ሃይ ኳሊቲ ቻንሶች ለተጋጣሚዎቹ አይሰጥም። በኤክስፔክትድ ጎልስ መለኪያ 6.7 ነው ለተጋጣሚዎቹ የሰጠው። አርሰናል 6.2 ነው ለአርሰናል የቀረበ የመከላከል ጥንካሬ በዚህ የሻምፒየንስ ሊግ መድረክ አሳይቷል እና ከፕሪሚየር ሊጉ በጣም የተሻለ መልክና ቡድን እንዳላቸው አሳይተዋል። በፕሪሚየር ሊጉ ካለፉት 11 ጨዋታዎቻቸው ማሸነፍ የቻሉት 4 ብቻ ነው። በሻምፒየንስ ሊጉ ግን ታሪካቸው እንዳልኩት ከዚህ የተለየ ነው እና ደግሞ ሴት ፒስንም የቆመ ኳስንም በመጠቀም በጣም የተዋጣላቸው ናቸው። በዚህ የሻምፒየንስ ሊግ ጉዞ በአትሌቲኮ ማድሪድ ብቻ ነው የማዕዘን ምት በማስቆጠር የሚበለጡት እና አትሌቲኮ 7 ጎሎች ያስቆጥሯል፣ ሊቨርፑል 4 ጎሎች ያስቆጥሯል እና በዚህ መሰረት እንግዲህ ሊቨርፑል ትልቅ ግምት ተሰጥቶት የሚያደርገው ጨዋታ እንደሆነ ይታሰባል። ከጋላታሳራይ ጋር የሚያደርገው በእርግጥ ትልቅ ፈተና ይሰጧቸዋል ጋላታሳራዮች። በተለይ ደግሞ እንደ ኦሲሜን አይነት በአካሉ የጠነከረ አጥቂ ለሊቨርፑል የተከላካይ መስመር ተጫዋቾች ፈተና ሲሆን ስላየን ማለት ነው እና ለማንኛውም ወደ ቀጣዩ ዙር የማለፍ ንጻሪያቸው ወደ 79% የተጠጋ ነው እና ይሄ ከባየር ሚኒክና ከዋናው ተገማች አርሰናል ብቻ ዝቅ ብሎ 3ኛ ደረጃ ላይ ያስቀምጣቸዋል። እንግዲህ ወደ ቀጣዩ ዙር የማለፍ ንጻሪያቸው እንዳልኩት ከአርሰናልና ከባየር ሚኒክ በታች ከሆነ ያው ጋላታሳራይ ብዙ እድል እንደሌለው ታስቦ ነው ሊቨርፑል ይሄ ሬቲንግ የተሰጠው ልንል እንችላለን። 6ኛ ደረጃ ላይ የተቀመጠው የአምናው ሻምፒዮን ፓሪስ ሳን ዠርማን ነው እና ፓሪስ ሳን ዠርማን ግን የባለፈው የውድድር ዘመን ሻምፒዮን አይመስልም። በቀጣይ የውድድር ዘመን ባለ ፐርፎርማንስ አስቀድሞ ዋንጫ የወሰዱበት ሲዝን ቢለካ ወይ ደግሞ እንደው ዋንጫ የሚቀማ ቢሆን ፓሪስ ሳን ዠርማን በዚህ የውድድር ዘመን ያለፈ ዋንጫ አይገባህም ከሚባሉ ቡድኖች አንዱ ይሆን ነበረ። 2 የቀይ ካርዶች አስፈልገውታል ሞናኮን ጥሎ በኖካውት የፕሌኦፍ ጨዋታዎች ለመምጣት 2 ጊዜ 2 ካምባኮችና ወይ ደግሞ 2 ጊዜ ከኋላ መነሳት እና 2 ቀይ ካርዶች ያስፈልገውታልና ከባየርንና ከስፖርቲንግ ጋር ባደረጓቸውና በተሸነፉባቸው ጨዋታዎች ፍጹም ደካማ ቡድን መስለዋል። ከአትሌቲክ ክለብና ከኒውካስል ጋር የወጡባቸውን ጨዋታዎች በተመሳሳይ የሚጠቀሱ ናቸው። ኋላ ግን በዚህ የውድድር ዘመን ደካማ ከሚባሉት የጀርመን ቡድኖች አንደኛ የሆነውን የቅርብ ጊዜ ሻምፒዮን ሌቨርኩሰን፣ አታላንታና ስፐርስ አሸንፈዋል። 16 ጎሎችም አስቆጥረዋል እና በሊጉም ያው ፉክክር ውስጥ ናቸው። ግን ደግሞ የ2024-25 በጊዜ ነበር ሊጉን ያጠናቀቁት። ዘንድሮ እንደዚህ አይነት ቅንጦት አላገኙም እና ኦፕታ ከዚህ መነሻ 10% ነው ወደ ፍጻሜ የመሄድ እድል አላቸው ብሎ ለፓሪስ ሳን ዠርማኖች ወደ ፍጻሜ የመሄድን እድል የሰጣቸው። ከዛ ባለፈ ዋንጫውን የማንሳትን ነገር በተመለከተ
ዋንጫውን ጠብቆ የማቆየትን እድል ወደ 5% ዝቅ አድርጎታል። ይሄ በተለያየ ምክንያት እንዳልኩት ከፐርፎርማንሳቸው ጋር የተያዘ ነው። ለአንዳንዶች እንደ ፋቢያን ሩይዝ አይነት ተጫዋቾቻቸው ከጥር አጋማሽ ጀምሮ ያለመጫወት፣ የጆዋው ኔቬስ በመሃል መግባት መውጣት ምናምን እንደዚህ በምሳሌነት ይነሳሉ። ያው የጉዳት ችግር አለባቸው። ጎንካሎ ራሞስ በቅርብ ጊዜ ነው የተመለሰው። ዴምቤሌም እንደዚሁ በሞናኮ በሊጉ በተሸነፉበት ጨዋታ ተመልሶ መጥቷል ከቁርጭምጭሚት ጉዳቱ። ግን በጣም ብዙ ጥያቄ የሚነሳበት ነው። የእነዚህ ተጫዋቾች እንግዲህ ተመልሶ መምጣት የሚፈጥረው ነገር ካለ እናያለን። ከዛ በኋላ የምናየው 7ኛ ደረጃ ላይ የተቀመጠው ቡድን ቸልሲ ነው። ቸልሲ እንግዲህ የሚገጥመው ቡድን ፓሪስ ሳን ዠርማ ነው። ላይ እናታችን የተቀመጡ 6ኛና 7ኛ በዚህ ራንኪንግ መሰረት የዓለም የክለቦች ዋንጫ እንደተገናኙና የኢንዞ ማሬስካ ቡድን የሻምፒየንስ ሊጉን አሸናፊ 3-0 እንዳሸነፈ እናውቃለን። እና ረዣዥም ኳሶችን የፓሪስ ሳን ዠርማን ፕሬሲንግ በጣም በግሩም ሙቭመንት፣ በተለይ ደግሞ ኮል ፓልመር ይህንን ስፔስ እንዴት ኤክስፕሎይት ያደረገው እንደነበረ ጨዋታውን መለስ ብለን ስናይ እንረዳለን። በረዣዥም ኳሶች ይህንን ሃይላይን ወይ ደግሞ የነሱን ፕሬስ የማድረግ ሙከራ እንዴት እንዳከሸፉትና 3-0 እንዳሸነፏቸው አይተናል። ግብ ጠባቂው ሳንቼዝም በጣም የተለየ ነበር እና ያንን ቡድን አይደለም አሁን የሚገጥሙት፣ በጣም የተዳከመ፣ ያኔም ሲገጥሙት በሻምፒየንስ ሊግ እግር ኳስ ምክንያት በጣም የደከመ ነበር የሚመስለው። በዚህ ምክንያት ፓሪስ ሳን ዠርማ እንደው በመጠን ትንሽዬ ከፍ ብሎ እድል ይሰጠው እንጂ ቸልሲ ከዚህ ጨዋታ የተሻለ ነጥብ ሊወስድ የሚችልበት ትልቅ አጋጣሚ እንዳለ ሮሴኒየር ስትራስቡርግን ሲያሰለጥንም ጥሩ ሪከርድ ነው ያለው። እንግዲህ 6ኛና 7ኛ ደረጃ ላይ ተቀምጠዋል። ቸልሲ ከሊቨርፑልና ከሲቲ ጋር ያደረጋቸውን ጨዋታዎች በዚህ ውድድር ዘመን ባቻ ውጤት አጠናቋል። ናፖሊን ከኋላ ተነስቶ ያሸነፈበትን መንገድ በተለየ እይታ ማየት ይኖርብናል። ስለዚህ ለፓሪስ ሳን ዠርማ ፈተና እንደሚሰጠው ማሰብ ይቻላል። ሌላኛው የምናነሳው እንግዲህ ትልቁ ቡድን ሪያል ማድሪድ ነው። 8ኛ ደረጃ ላይ ተቀምጧል። በጣም ብዙ ጉዳቶች አሉበት። ኤሲኤል እና ሪያል ማድሪድ የማይነጣጠሉ ይመስላሉ። በቅርቡ ከቤኔፊካ ጋር ያሳየውን ፐርፎርማንስ ማድሪድን በተመለከተ በዚህ የውድድር ዘመን ተስፋ አለው እንደሚል ጥያቄ እንድናነሳ ያደርገናል። በተለይ ደግሞ የሚገጥመው ማንቸስተር ሲቲን መሆኑ የጥያቄውን መጠን ከፍ ያደርገዋል። ታህሳስ ላይ ተገናኝተው ደግሞ 2-1 በሆነ ውጤት በርናባው ላይ አሸንፏቸዋል እና 36% ነው እንግዲህ ኦፕታ 8 ውስጥ የመግባት እድል አላቸው ብሎ እንግዲህ እነዚህን ተጋጣሚዎች ታሳቢ አድርጎ በተለይ ደግሞ አሁን እንግዲህ ማድሪድን ተከትሎ ያለው ቡድን ስፖርቲንግ ሊዝበን ነው እና 36% ነው ይህንን ጨዋታ የማሸነፍ እድል አላቸው ብሎ እድል የሰጣቸው እና ከዚህ መነሻ እንግዲህ ለሪያል ማድሪድ የተሰጠው ግምት ምን ያክል አናሳ መሆኑንም ጭምር እንረዳለን። ሲቲ የበለጠ ትልቅ ግምት ተሰጡትን ይህንን ጨዋታ የሚያደርገው ቅድም እንዳልኩት ሲቲ ከሳጥን ሳጥን ለሚደረጉ ጨዋታዎች የበለጠ ራሱን አመቻችቶ ነው በዚህ ውድድር ዘመን የመጣውና ማድሪድ ወደ ላይ የሚሄዱ ይህንን ተጋጣሚ ማለፍ እድሉ ዝቅ ያለ ነው። ፋይናል ላይ መድረስ እድሉን ደግሞ 6% ብቻ ነው ብሎታል። 9ኛ ደረጃ ላይ የተቀመጠው ኒውካስል ነው። ኒውካስል በዚህ ውድድር በጣም ጥሩ ግስጋሴ እያደረገ ነው። በተለይ አሁን ሻምፒየንስ ሊግ ውስጥ ካሉ ቡድኖች ሁሉ ትልልቅ እድሎችን ከመጠቀም አንጻር ቀዳሚው ቡድን ነው። ከ45 ትልልቅ እድሎች 23ቱን መቀየር ይችላሉ። ወይ ደግሞ በፐርሰንት ካስቀመጥ ነው 51% ተጠቅሟል እና አንቶኒ ጎርደንና ሃርቪ ባርነስ ይሄንን በማድረግ ተክነዋል። በአጠቃላይ ኤክሲጃቸውንም ኤክሲድ አድርገዋል እና ጎል ማስቆጠር ነበረባቸው ተብሎ ከታሰቡት 11.7 እድሎች ወይ ደግሞ አጋጣሚዎች 15 ጎሎች አስቆጥረዋል። ሊቆጠር የሚገባው የጎል መጠን 11.7 ወይ ደግሞ ክሎስ ቱ 12 ነው፣ ግን 15 አስቆጥረዋል። ይህንን ከፕሪሚየር ሊግ ንጻሪያቸው ጋር ካስተያየ ነው ሰፊ ልዩነት አለው። በፕሪሚየር ሊጉ ኤክሲጃቸውን ኤክሲድ አላደረጉም። እዚህ ላይ ግን ይህንን ማድረግ ችለዋል እና 11ኛ ናቸው በሊጉ። ግን በአውሮፓ መድረክ በጣም ጥሩ ግስጋሴ እያደረጉ ነው እና ኦቨርሉክ ማድረግ አያስፈልግም። ወደ ኳርተር ፋይናል የማለፍ እድላቸውን 45% ብሎት ነበረ የኦፕታ ፕሮጀክሽን ከድልድሉ በፊት። ከዛ በኋላ ግን የገጠሙት ወይ ደግሞ የሚገጥሙት ባርሴሎና እንደሆነ ሲታወቅ ወደ 36% ዝቅ ብሏል። ይህንን ግን ያደረገው ባርሴሎና መግጠማቸው ብቻ ሳይሆን ከዛ በኋላ በተደረጉ ጨዋታዎች ባርሴሎና በሁሉም ውድድሮች 3ቱንም ጨዋታዎች ማሸነፉና የኒውካስል
ሁለት ጊዜ ተሸንፎ አንድ ጊዜ አቻ መውጣቱ ነው ነገሩን ዝቅ ያደረገው። ከዛ በኋላ አትሌቲኮ ማድሪድን እናስቀምጠው እንችላለን። ይሄ ቡድን የድሮ ቡድን አይደለም። አትሌቲኮ ማድሪድ እንደ ከዚህ ቀደሙ በዳርክ ካርቶች የተካነ አይደለም። በተለይ በእንደዚህ የሻምፒየንስ ሊግ መድረኮች እናስታውሰዋለን። በአጠቃላይ እንግዲህ በ43 ጨዋታዎች በዚህ ውድድር ዘመን 84 ጎሎች ያስቆጥሯል፣ የአትሌቲኮ ባህሪ በማይመስል መንገድ። ከዛ ውጭ ግን 51 ጎሎች ተቆጥረውበታል። ይሄንን ከቀደሙት ዘመናት የአትሌቲኮ ማድሪድ ቡድን ጋር እናነጻጽረው ብንል ሰፊ ልዩነት እናገኛለን። ምክንያቱም የሻምፒየንስ ሊግ ፍጻሜ ላይ ከደረሱ ቡድኖች አንጻር ይህንን ቡድን ከመዘን ነው ቁጥሮችን በተለየ መንገድ ነው የምናገኘው። እንግዲህ ከ10 ዓመት በፊት ነው የሻምፒየንስ ሊግ ፍጻሜ ላይ ለመጨረሻ ጊዜ የደረሰው እና የዛን ጊዜ ከ57 ጨዋታዎች 31 ጎል ብቻ ነበር የተቆጠረበት እና ብዙ ጎል የማይቆጠርበት ነበር። አሁን ግን አልቫሬዝ፣ ሶሎት፣ ሉክማን፣ የራሱ የሲሞኔ ልጅ እነዚህ ብዙ ጎል ያስቆጥራሉ፣ ግን የሚያፈስ የተከላካይ መስመር አለው። ቦዶ ግሊምት ነው ከዛ በኋላ የሚቀመጠው። በዚህ ውድድር ዘመን በጣም ሰርፕራይዝ አድርጎናል። በጋላታሳራይና በሞናኮ እንዲሁም በዩቬንቶስ ተሸንፎ ነበር፣ ግን ሲቲን፣ አትሌቲኮ ማድሪድን ምናምን ኢንተር ሚላንን ያሸነፈባቸው መንገዶች ሁሉ በጣም የሚያስደንቁ ናቸው። ከዛ በኋላ ስፖርቲንግ ሊዝበን በቅርብ ርቀት ይመጣል። ስፖርቲንግ ሊዝበንም ሌላ በተለየ መንገድ የሚታይ ነው። ጋላታሳራይ ሊቨርፑልን ይገጥማል። 13ኛ ደረጃ ላይ ተቀምጧል በራንኪንጉ። በሊግ ፌዙ ሊቨርፑልን አሸንፎታል። ናይጄሪያዊ አጥቂ ለሊቨርፑል የተከላካይ መስመር በአካላዊ ጥንካሬው ምክንያት ፈተና ሊሰጥ ይችላል ተብሎ ይታሰባል። ዩቬንቱስን በፕሌኦፍ አሸንፈው ሲያልፉ ካስቆጠሯቸው 7 ጎሎች 3ቱ ላይ ተሳትፎ አድርጓል። 2ቱን አሲስት አድርጎ ኤክስትራ ታይም ላይ ደግሞ ሁለተኛው ዙር ጨዋታ ላይ ጎል አስቆጥሮ ማለት ነው። ሌላኛው እንግዲህ 14ኛ ደረጃ ላይ የሚቀመጠው ቶትናም ነው። ከድልድሉ በፊት ከነበረው ደረጃ ከድልድሉ በኋላ ያለው ደረጃ የበልጥ አሽቆልቁሏል እና እንደ ባለፈው የውድድር ዓመት በአውሮፓ መድረክ በኩል አድርጎ እንደው ታምር ካልተፈጠረ በስተቀር ወደ ሻምፒየንስ ሊግ መመለስ የሚቻል አይመስልም። 11 ጨዋታዎች አላሸነፈም። በዛ ላይ የሚገጥመው ቅድም ያልኳችሁን እንደ ከዚህ ቀደሙ መከላከል ባይችል እንኳ ብዙ የሚያስቆጥረውን አትሌቲኮ ነው። አርሰናልን የሚገጥመው ባየር ሌቨርኩሰን 15ኛ ደረጃ ላይ የተቀመጠው ወደ ኳርተር ፋይናል የሚሄድ እድሉ 18% ነው ተብሎ ነበር ከድልድሉ በፊት። ከአርሰናል ጋር ከተደለደለ በኋላ የ18% ወደ 13% ዝቅ ብሏል እና ቡንደስሊጋው ላይ 6ኛ ነው። በአውሮፓ መድረክ ደስ የሚል አይደለም ጉዞ። በፓሪስ ሳን ዠርማን 7-2 ተሸንፏል። ከኮፐንሃገንና ፒኤስቪ አይንዶቨን ጋር አቻ ወጥቷል። እንግዲህ በጣም ደካማ የሚባል ጉዞ ነው ያደረገው እና በሊግ ፌዙም በጣም ደካማ የሚባል ግስጋሴ የነበረው በእነዚህ ምክንያቶች። ለዚህ አርሰናል የሚገጥመው ይህንን ቡድን ነው። 16ኛ ደረጃ ላይ የተቀመጠው የጣሊያኑ አታላንታ ነው። እንግዲህ ጣሊያን የተወካይ ያለህ በምትልበት ጊዜ የተገኘ ነው እና ቸልሲን 2-1 ታህሳስ ላይ ያሸነፈበት ትውስታ እንደው የተለየ ነገር ማድረግ ይችል ይሆን የሚል ጥያቄ እንዲነሳ ካላደረገው በስተቀረ በደረጃው እንደዚህ ያለ ነው እውነታው ማለት ነው። ስለዚህ እነዚህ ቡድኖች ናቸው እንግዲህ ጨዋታ የሚያደርጉት በሻምፒየንስ ሊጉ። ከዚህ መነሻ እናንተ የራሳችሁን ግምት ልትወስዱ ትችላላችሁ። እርግጥም ቡድን የተሻለ እድል አለው፣ ይሄ እዚህ ድረስ መሄድ ይችላል የሚለውን ሀሳብም ልታነሱ ትችላላችሁ። እንደ መጨረሻ አድርጌ ግን የእውነት አርሰናል እድለኛ ነው ወይ የሚለውን ነገር እናንሳ። እድለኛ ነው የሚለው ጥያቄ በዋናነት የሚነሳበት ምክንያት ያው አሁን በሻምፒየንስ ሊጉ ሊቨርኩሰንን የገጠመው አሁን ባነሳነው ራንኪንግ እንኳን 15ኛ ደረጃ ላይ የሚቀመጥ ቡድን ነው። በሊጉ 6ኛ ደረጃ ላይ ተቀምጧል። ሳይሸነፍ ዋንጫ የወሰደውን የዣቢ አሎንሶ ቡድን በፍጹም አይመስልም። ግን የሻምፒየንስ ሊግ ምሽቶች የተለዩ ነገሮች የምናይባቸው ስለሆኑ አስቀድመን ለአርሰናል የማሸነፍ ቅድሚያ ግምቱን እንሰጣለን እንጂ አሸናፊነቱ ያው ሜዳ ላይ የሚወሰን ነው። በሊግ ፌዙ ሁሉንም ጨዋታዎች ማሸነፉ በጀርመን ጠንካራውን ቡድን ባየር ሊቨርኩሰንን ገጥሞ 3 ጎል ማስቆጠሩ ግን ለሊቨርኩሰን ሰዎች የተለየ የፍርሃት ምንጭ ሊሆን ይችላል። ግን አርሰናል መንገዱ ቀላል ነው እንድንል ከሚያደርጉን ነገሮች አንደኛው ይሄ ብቻ አይደለም። ለምሳሌ በኤፍኤ ካፑም ከሳውዛምፕተን ጋር ነው የተደለደለው። በዚህ መነሻ ረዥም ጉዞ በሻምፒየንስ ሊጉ ለማድረግ የሚያስችል ድልድል ገጥሞታል። ይህንን ቡድን ቢያሸንፍ የቦዶ ግሊምትንና የስፖርቲንግ ሊዝበንን አሸናፊ ስለሚገጥም እና ይሄን መንገዱን በተመለከተ እድለኛ ነው የሚል ጥያቄ ይነሳል። ለገለልተኛ ደጋፊዎች ያለ ጥርጥር ኦፍኮርስ አርሰናል እድለኛ ነው የሚል ነው መልሱ። ግን የአርሰናል ደጋፊዎች በዚህ የሚስማሙ አይመስልም። ምክንያቱ ደግሞ እዚህ ቦታ ላይ ለመገኘት ጥረን ነው ወይ ደግሞ የጥረታችን ውጤት ነው የሚሉ ይመስላል የአርሰናል ደጋፊዎች።
እንግዲህ በታሪክ አሳክተውት የማያውቁትን ዋንጫ ለማግኘት ለማሳካት በዚህ ውድድር ዘመን ወደዚህ የጥሎ ማለፍ ዙር ውስጥ ከመግባታቸው በፊት ጠንካራ መሆናቸው ያመጣላቸው እርን ያደረጉት እንጂ እንደው ዝም ብሎ በድልድል የተቸራቸው እንዳልሆነ ነው የሚያስቡት። እና የአርሰናል ደጋፊዎች ይሄ እምነታቸው እንደሚሆን ጥርጥር የለው። እንግዲህ 36 ቡድኖች የተሳተፉበትን ይህንን የሊግ ፌዝ በአንደኝነት መጨረስ ትልቅ የሚባል ስኬት ነው። ግን ደግሞ ይህንን ማድረግ ማለት የዋንጫ ጉዞውን ከማስተካከል አንጻር ትልቅ እድል ቢኖረውም አንደኛ እንደዚህ ያሉ ተጋጣሚዎችን ለማግኘት ድልድሉ ይረዳል። ሁለተኛ ግን የሁል ጊዜም ሁለተኛውን የመልስ ጨዋታ እስከ ፍጻሜው ድረስ ሜዳ ላይ ማድረግ የሚሰጠውን አድቫንቴጅ ታሳቢ በማድረግ ማለት ነው። እና ፎርማቱ በራሱ ዲዛይን ሲደረግ ከላይ የሚጨርሱትን ቡድኖች ፌቨር ከማድረግ አንጻር ነው። በእርግጥ ይሄንን ካልን ግን በዚህ መነሻ አርሰናል ነው የበለጠ የተጠቀመው ከባየርን ሚዩኒክም በተለየ መንገድ ማለት ነው። እና የተለያዩ መለኪያዎችም እዚህ ጋር እንግዲህ የአርሰናልን ጉዞ በተመለከተ እንደ ደጋፊው ይህንን እርን አድርጎታል የሚለው ላይ ቢስማሙ እንኳ እድለኝነቱን ግን አይክዱም። በዚህ መነሻ እንደው የአርሰናልን ጉዞ በተወሰነ መልኩ ለማየት እንሞክር። እንግዲህ በዚህ የውድድር ዘመን አንዳንዶቹ ቡድኖች ለምሳሌ አሁን ስፖርቲንግ ሊዝበን ቦዶ ግሊምትን እንዲገጥም የሆነበት አንደኛው ምክንያት በሊግ ፌዙ 7ኛ ሆኖ በመጨረሱ ነው። ስለዚህ ስፖርቲንግ ሊዝበንም ይህንን እድል አግኝቷል እና ሪያል ማድሪድ ለምሳሌ 9ኛ ሆኖ ነው የጨረሰው፣ ፓሪስ ሳን ዠርማን 11ኛ ሆኖ ነው የጨረሱት። ስለዚህ እነዚህ ቡድኖች ለገጠሟቸው ጠንካራ ተጋጣሚዎች ምክንያቱ በሊግ ፌዙ መድከማቸው ነው እና ይህንን ነው እንግዲህ ደጋፊዎች ይከራከሩበታል ያልነው። ሊቨርፑል ባለፈው የውድድር ዘመን እንግዲህ ከዚህኛው በተለየ መንገድ ነበረ ድልድሉ ይወጣለት። የሊጉን ፌዝ በመሪነት የማጠናቀቅ እድል ቢኖረውም ግን ደግሞ 16 ውስጥ መጥፎ አጋጣሚ ገጠመው። ለዚህ ነው አሁን እንግዲህ አርሰናል እድለኛ ነው የሚለውን የበለጠ እንድናሰምር የሚያደርገን ይሄ ነው። ለምሳሌ 16 ውስጥ የገጠመው ቡድን ሻምፒየንስ ሊጉን ያነሳው ፓሪስ ሳን ዠርማን ነው። ፓሪስ ሳን ዠርማን እዚህ ጋር የተገኘው ግን እንዳለመታደል ሆኖ ለሊቨርፑል እንደው በተለየ ጥንካሬ መጥቶ ሳይሆን የሊግ ፌዙን 15ኛ ሆኖ ጨርሶ ነው። ስለዚህ ሊቨርፑል እንዳለመታደል ሆኖ የሻምፒየንስ ሊጉን አሸናፊ የሻምፒየንስ ሊጉ አሸናፊ እንግዲህ ከፈረንጆቹ አዲስ ዓመትና አዲስ ዓመት በኋላና ከፈረንጆቹ አዲስ ዓመት በፊት በጣም የተለያየ ቡድን ነበር። ኦስማን ዴምቤሌም እንደዛው። አርሰናልም እንግዲህ መጀመሪያ አሸንፎት እንደነበረ እናስታውሳለን። ኋላ ግን ለአርሰናል በደርሶ መልስ ጨዋታ እንዴት አደገኛ እንደነበረ ለነገሩ ሶስቱንም የፕሪሚየር ሊግ ትልልቆች የመገንደስ አቅም ነበረው። ይህንን አድርጎ ነው የሄደውና በዚህኛው መንገድ ሊቨርፑል ሳይታደል ቀረ። የመጀመሪያ ደረጃ ይዞ መጨረስ ብቻውን ወደ ዋንጫ እንደማይመራ ያሳየ ጉዞ ማለት ነው። ፓሪስ ሳን ዠርማን ያንን ፐርፎርማንስ ስላልደገመው ብቻ ነው ግን ይሄን በተለየ መንገድ ማየት ያስፈልጋል። የአርሰናልን መንገድ ግን የበለጠ ያቀለለው ምንም እንኳ እንደ ሊቨርፑል ቀዳሚ ሆኖ ቢጨርስም የሚገጥማቸው ቡድኖች ቅድም እንዳልናቸው ቦዶ ግሊምትና ስፖርቲንግ ሊዝበን አሸናፊ ናቸው የሚሆኑት ከሌቨርኩሰን በኋላ። ከዛም በኋላ ምናልባት ባርሴሎና አሸንፎ የሚመጣ ከሆነ ምናምን ነው እንግዲህ ከባድ ተጋጣሚ እዛ ቦታ ላይ ሊያገኙ የሚችሉት። ከዛ ደግሞ ባርሴሎናን የሚያሸንፉ ከሆነ እንግዲህ እንደ ሚዩኒክ አይነት ቡድን በዚህኛው መንገድ አሸንፎ መጣ ቢባል ባየር ሚዩኒክን የሚያገኙት ፍጻሜ ላይ ነው። ስለዚህ በጣም ጠንካራ የሚባሉትን ቡድኖች መንገዳቸው ላይ አለማግኘታቸው እድለኛ ያረጋቸዋል። ይህንን እንዳልመምለው ቅድም ያልኩበትን ነገር በደንብ አስተውሉት። ይህንን እርን አድርገውት ነው፣ ልክ ነው። ግን መንገዳቸው ላይ እንደ ፓሪስ ሳን ዠርማን ድንገት የተለወጠና ይሄማ በቃ ያስፈራል የሚባል ቡድን ሊገጥሙ ያለመቻላቸው ጉዳይ አንደኛው የአርሰናልን መንገድ ያቃና እድለኛ የሚያስባላቸው ነው። እስከ ፍጻሜ የሚያደርጉት ጉዞ ምን ያክል ቀላል ነው የሚለውን የተለያዩ ሬቲንጎች ለማየት እየሞከርኩኝ ነበር እና ልክ ቼዝ ራንክ በሚደረግበት መንገድ የክለብ ኤል ራንኪንግ ይህንን የሻምፒየንስ ሊግ ጉዞ ሬት አድርጎታል እና ቡድኖች ጠንካራ ተጋጣሚዎችን ገጥመው ባሸነፉ ቁጥር ሬቲንጋቸው ከፍ ይላል፣ ዝቅ ያሉትን ባሸነፉ ቁጥር ደግሞ የሚሰጣቸው ነጥብ ዝቅ ይላል። በዚህ መሰረት ነው እንግዲህ የአርሰናል ጉዞ ሬት የተደረገው እና ይሄ መንገድ ችግር የለበትም ማለት አይደለም፣ ግን ደግሞ ያው በጣም ጥሩ የሚባል የሬቲንግ መንገድ ነው። ቡድኖች ሬት የሚደረጉበት ለቡድኖች ደረጃ የሚወጣበት መንገድ ነው
እና የሚኬል አርቴታ ቡድን ሜዳው ላይና ከሜዳ ውጪ ከዚህ መነሻ ጥሩ ሬት ቢደረግ የሚያስገርም አይደለም። አሰልጣኙ ቡድኑን ከያዘው በኋላ በጣም ብዙ የተሻሻሉ የሚታዩ ነገሮች ስላሉት ማለት ነው። እና ይሄ ትልቅ እድል ሰጥቷቸዋል። ባየር ሚኒክንም መላቃቸው እዚህ ደረጃ ላይ በዚህ ሬቲንግ ቅድም እንዳልናቸው እንግዲህ ስለ ኦፕታ ሲሙሌሽኖች ምናምን ስናወራ ነበርና በዚህኛውም ሬቲንግ ቀዳሚ ሆነው እንዲቀመጡ አድርጓቸዋል። እና በብዙ መንገድ ግን እንደው አርሰናልን ፌቨር ያደረጉ አጋጣሚዎችም ጭምር ነበሩ። ምክንያቱም አሁን ከዚህ ሬቲንግ መነሻ ለምሳሌ የተለያዩ ቡድኖች ከዚህ ቀደም አርሰናል የሻምፒየንስ ሊግ ጉዞ እያደረገ ባላሳካባቸው ዓመታት በጣም መጥፎ የሚባሉ ቡድኖች ገጥመውታል። ለምሳሌ ምድቡን ሁለተኛ ሆኖ በመጨረስ ምናምን በተለይ ይሄ የአራት ቡድኖች የግሩፕ ፎርማት በነበረበት ጊዜ ለምሳሌ ባየር ሚኒክን 3 ጊዜ የገጠመበት መጥፎ አጋጣሚ ነበር። የአርሰናል ደጋፊዎች የማይረሱት በጣም በመጥፎ የተቀጡበት የ2016-17ቱን ጨምሮ ማለት ነው። ያው ባየር ሚኒክ ያለበትን ምድብ መርተው ምናምን የነበረበት ምድባቸውን መርተው ግን ደግሞ ባየር ሚኒክን የገጠሙበት ምድባቸውን በአንደኝነት ጨርሰው ግን ደግሞ ባየር ሚኒክን ያገኙበት ማለት ነው። ይሄኛው ከዛ አንጻር ለአርሰናል በጣም የምህረት ነው የሚባል ነው። ምክንያቱም ቅድም ባልነው ራንኪንግ መሰረት በደረጃ ዝቅ ያሉ ቡድኖች ነው የሚገጥመው እና ከ2003-4 የውድድር ዘመን ጀምሮ ፋይናል ላይ ከተሳተፉ ቡድኖች መነሻ ለምሳሌ ይህንን ራንኪንግ ብናይ 19ኙ የዋንጫ አሸናፊ ቡድኖች በታሪክ ቀላል የሚባል ጉዞ አድርገዋል። ከነዚህ መካከል የተወሰኑትን ማየት እንችላለን። ለምሳሌ የሞናኮና የፖርቶን ልናይ እንችላለን። በጣም በተለየ መንገድ ሊነሳ የሚችል የጆሴ ሞሪኒዮ ቡድን ሻምፒዮን የሆነበትን ማለት ነው። ፖርቶ ፋይናል ላይ የተሸነፈ ሞናኮ ፋይናል ላይ እጅ የሰጠበትን ማለት ነው። እና በጣም ያልተገመቱ ተጋጣሚዎች ነበሩት እና ከዚህ መነሻ ፖርቶ ይሄንን እድል ሞናኮ ይሄንን እድል አግኝቶ ነው ፍጻሜ የደረሰው። የ2012ቱ ቸልሲ በተለየ መንገድ በተቃርኖ ሊነሳ የሚችል ነው። ጠንካራውን ባርሴሎና ጠንካራውን ባየር ሚኒክ ሴሚፋይናል እና ፋይናል ላይ ማሸነፍ ስለነበረባቸው ይሄ እንደ ፖርቶና እንደ ሞናኮ ያለ አይደለም። ከዛ ውጭ ደግሞ የሊቨርፑልንና የሚላንንም በተለየ መንገድ ልናይ እንችላለን። የ3 ጎል ዲፊሲት እንግዲህ ጨዋታው መካከል ላይ መቀየር መቻል። 2015-16 ማድሪድ 5ኛው ቀላል የሚባል ጉዞ ነው ያደረገው። አትሌቲኮ ማድሪድን 4-1 ያሸነፈበት ፍጻሜ ማለት ነው። ይህንን የምንለው ሮናልዶ እንደውም በዛ አጋጣሚ ምን ብሎ ነበረ? በሻምፒየንስ ሊግ ስኬታማ ለመሆን ወሳኙ ነገር ቁልፉ ልምድ ብቻ ሳይሆን መንገድህ ላይ የምታገኛቸው ቡድኖች ናቸው ብሎ ነበር እና ማድሪድ 2015-16 ሮማ፣ ቮልፍስበርግ፣ ማንቸስተር ሲቲ ይሄ የማኑኤል ፔሌግሪኒ ቡድን ነው። ማንቸስተር ሲቲ እንዳሁኑ ባለ ጥንካሬው አይታወቅም ነበር። 4ኛ ሆኖ ነው ሊጉንም የጨረሰው። እንደዚህ ያሉ ቡድኖች የመግጠም አደጋ ውስጥ ገብቶ ነበር። እንደዚህ ያሉ ቡድኖች አግኝቶ ነበር። እንደዚህ አይነት ቀላል ቡድኖች ነበር ያገኘው። በዚህ ምክንያት ነው ማድሪድ 2015-16 ያንን ማሳካት የቻለው። ግን ደግሞ በተቃራኒው ማድሪድ ለምሳሌ በጣም ከባባድ ተጋጣሚዎችን አልፎ ሻምፒዮን የሆነበት የ2021-22 የውድድር ዘመን ይጠቀሳል። ፓሪስ ሳን ዠርማን፣ ቸልሲ፣ ሲቲ እና ሊቨርፑልን 14ኛ ዋንጫውን ሲያሳካ ማለት ነው። ስለዚህ እነዚህ በዚህ ሬቲንግ መሰረት ለምሳሌ እነዚህ ቡድኖች ሲታዩ በጣም ቀላል የሚባልም ተጋጣሚ ያሸንፈው ዋንጫ የወሰዱ አሉ። ተጋጣሚዎቻቸውን በቀላሉ መንገድ ያሸነፉ ወይ ደግሞ ቀላል ሬቲንጎችም አግኝተው እያለፉ ይሄዳሉ እና አርሰናል በዚህ የውድድር ዘመን ቀላል የሚባሉ ተጋጣሚዎችን ከዚህ መለኪያ አንጻር እያገኘ ይሄዳል እና አሁን በሊጉ 1ኛና 2ኛ የጨረሱትን ቡድኖች ድልድሉ እኩል ትሬት አላደረገም። ለምሳሌ የባየርን መንገድ የተቃና አይደለም። ከማንቸስተር ሲቲ እና ከሪያል ማድሪድ አሸናፊ ጋር ነው ለምሳሌ ኳርተር ፋይናል የሚጫወተው። እንደው ጋላታሳራይ የተለየ ተአምር የማይፈጥር ከሆነ ማለት ነው እና እንግዲህ ሴሚፋይናል ላይ ከቸልሲ የሊቨርፑል ወይ ደግሞ የፒኤስጂ አሸናፊ ምናምን እንደዚህ እየተባለ ነው መንገዱ። ከነዚህ 3 ኤሊት ሳይዶች አንዱ ይገጥማል። የቸልሲ፣ ሊቨርፑል ወር ፓሪስ ሳን ዠርማን አሸናፊዎች ማለት ነው እና ለምሳሌ ባርሴሎና ልክ እንደዚሁ ባይሳካለት ግን በተቃራኒው የአርሰናልን መንገድ አቅሎታል የሚባለው የኒውካስል፣ አትሌቲኮ ማድሪድ እና ቶትናምን አሸናፊዎች ነው።
አርሰናል የሚገጥመው። ስለዚህ ከዚህ መነሻ ነው የአርሰናል መንገድ በጣም የተቃና ነው፣ በዚህም መንገድ እድለኛ ነው የሚባለው እና መቼስ የአርሰናል ደጋፊዎች ባርሴሎና ደግሞ ቀርቶ የኒውካስል አትሌቲኮ እና ቶትናምን አሸናፊ ቢገጥሙ ትልቅ ምኞታቸው እንደሚሆን ምንም ጥርጥር የለው። ከዚህ ሬቲንግ መነሻ አርሰናል 32 በመቶ የሻምፒየንስ ሊጉን ዋንጫ የማንሳት እድል አለው። የባየር ሚኒክ የማንሳት እድል 12 በመቶ ነው እና መንገዳቸውን ቢቀያየሩስ፣ አሁን እንግዲህ እድለኝነቱ የሚመጣው እዚህ ጋር ነው። መንገዳቸውን ቢቀያየሩስ ሲባል የአርሰናል ዋንጫ የመውሰድ እድል አሁን የባየርን ሚኒክ መንገድ ላይ ወይ ደግሞ ባየርን የሚገጥማቸውን ቡድኖች ቢሆን የሚገጥመው እስከ ፍጻሜ እስኪሄድ ከ32 በመቶ ወደ 26 በመቶ ዝቅ ይላል። የባየር ሚኒክ ደግሞ በ17 በመቶ ከፍ ይላል ማለት ነው። ስለዚህ ይሄ የአርሰናል መንገድ መቃናቱን የበለጠ የሚያሳየን ነው። ይህን ይጠቀሙታል ወይ ነው በሚገባ ይህንን እድል ማክሲማይዝ ማድረግ የሚችሉ ከሆነ ምናልባት በታሪክ የተበረከተላቸው ጥሩ አጋጣሚ ነው ብሎ መናገር ይቻላል። የስኬታቸውም አንድ ደግሞ ውጤት ነው ብሎ ልክ ከደጋፊው ጋር መስማማት ይቻላል። እናንተ ምን ትላላችሁ? እድለኝነት ወይስ ደግሞ እንደው በጥንካሬ የተቸራቸው ነገር? የማን የሻምፒየንስ ሊግ ጉዞ የበለጠ ቀላል ነው የሚለው በእርግጥ እኛ ወረቀት ላይ ከምንለው ወይ ደግሞ እንደ ሀሳብ ከምናነሳው ይልቅ በ90 ደቂቃ በ180 ደቂቃ የደርሶ መልስ ጨዋታዎች የሚለካ የሚፈተሽ ይሆናል። ግን የእናንተን ግምት እስቲ ያስቀምጡ። ማፍጻሜ ድረስ ይሄዳል? ማፍጻሜውንስ የማሸነፍ አቅም አለው? በዚህ መመዘኛና መለኪያ መሰረትስ የትኛው ቡድን የላቀ አቅም አለው? ድንገተኛ ሰርፕራይዝ የሚፈጥረው ቡድን የትኛው ነው የሚለውን ነገር አጋሩን። ከጨዋታው በኋላ ደግሞ በተለያዩ ጉዳዮች ተመልሰን እንመጣለን። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም